ጤና ይስጥልን የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን በያላችሁበት እንደምቆይታችኋል። የዕለቱ ዘገባችን ተጀምሯል። በቅድሚያ ማበይት ነጥቦችን እነሆ። ህገወጥ የፋይዳ መታወቂያን በሚያትሙ አካላት ላይ እርምጃ ለመውሰድ እንቅስቃሴ መጀመሩ ተገልጿል። እናንተ ሙሉን የምታደምጡት ይሆናል። በሌላ መረጃ ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸው ወደቦችንና የጦር ሰፈሮችን እሰጣለሁ ማለቷም ተደምጧል። ሙሉውን የምትሰሙት ይሆናል። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ቀንደኛ ተቀናቃኝ የሆኑት የኢስታንቡል ከንቲባ የሆኑት ኢማሞግሉ መታሰራቸውን ተከትሎ በተነሳ ተቃውሞ ቢያንስ 2000 ያክል ሰዎች መታሰራቸው ተዘግቧል። ሌላኛው መረጃችን ነው። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብሮነታችሁን ከኛ ጋር ስታደርጉ እነዚህንና ሌሎች የሀገር ውስጥና የባህር ማዶ መረጃዎችን ያደምጣሉ። አብሮነታችሁ አይለየን። ህገወጥ የፋይዳ መታወቂያን በሚያትሙ አካላት ላይ እርምጃ ለመውሰድ እንቅስቃሴ መጀመሩ ተገለጸ። በአዲስ አበባ ከተማ ትክክለኛ ያልሆነ ህገወጥ የፋይዳ መታወቂያን በማተም ለግለሰቦች በሚሰጡ አካላት ላይ ህጋዊ እርምጃ ለመውሰድ እንቅስቃሴ ላይ እንደሚገኝ የብሔራዊ መታወቂያ ፕሮግራም ማስተባበሪያ ጽህፈት ቤት ነው ያስታወቀው። በዚህም የጽህፈት ቤቱ ዋና ዳይሬክተር ዮዳሄ አርያ ስላሴ እንደገለጹት የፋይዳ መታወቂያን በአጭር ጊዜ እንጨርስላቸዋለን በማለትና በአሰራሩ መሰረት መመዝገብ እንደማያስፈልግ በመግለጽ ወደሚያኑ ፎቶ አንስተው ትክክለኛ ያልሆነ መታወቂያን በመስራት የሚሰጡ አካላት መኖራቸውም ተረጋግጧል ነው ያሉት። ይህንን ህገወጥ ስራ በሚሰሩ አካላት ላይ ክትትል በማድረግ እንዲሁም የሚቀርቡ ጥቆማዎችን መሰረት አድርጎ ለሚመለከተው አካል በማሳወቅ እርምጃ እንዲወሰድባቸውም እንደሚደረግም ነው የተናገሩት። ከዚህ ባሻገር ግን ዜጎች የፋይዳ መታወቂያ መለያ ቁጥሩን ብቻ በመያዝ መገልገል እንደሚችሉም የገለጹት ዋና ዳይሬክተሩ ዜጎች ግዴታ የታተመውን የፋይዳ መታወቂያ መያዝ እንደማይጠበቅባቸው አሳስበዋል። የአዲስ አበባ ከተማ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር ዮናስ አለማየሁ በበኩላቸው ከመታወቂያ ጋር ተያይዞ የሐሰተኛ ሰነድ ስርጭት አደገኛ ሁኔታ ላይ እንደሚገኝ የገለጹ ሲሆን በዚህ ረገድ ገና መሰራት የሚገባው ከፍተኛ ስራ መኖሩንም ነው። ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸው ወደቦችንና የጦር ሰፈሮችን እሰጣለሁ ስትል ተደምጣለች። የአፍሪካ ቀንድ ሀገራት ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸው ስልታዊ ወደቦችና የጦር ሰፈሮችን ለመስጠት ሀሳብ ማቅረቧንም ነው ሮይተርስ የዘገበው። የሶማሊያው ፕሬዝዳንት ሀሰን ሼክ መሐመድ ለአሜሪካ አቻቸው ዶናልድ ትራምፕ በጻፉትና ሮይተርስ መመልከቱን በገለጸበት ደብዳቤ ላይ ነው አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮችና ወደቦችንም አማራጭም የቀረቡት። ጉዳዩን በሚያውቁ የቀጠናው ዲፕሎማት ትክክለኛነቱ መረጋገጡን የዜና ወኪሉ የገለጸው ደብዳቤ የተጻፈው መጋቢት 7 2017 ዓ.ም ነው። እንደ ሮይተርስ ዘገባ ከሆነ ፕሬዝዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቡላቸው ዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦችንም ነው ተብሏል። አሜሪካ በሶማሊያና በቀጠናው የሚገኙ ጽንፈኛ ተጠቂዎችን ስጋት ለመመልከት በአፍሪካ ቀንድ ጠንካራ ወታደራዊ ይዞታንም ያስገኝላታልም ነው የተባለው። እነዚህ ስልታዊ ይዞታዎች አሜሪካ በቀጠናው የምታደርገውን ተሳትፎ የማጠናከር እድልም ይሰጠዋል ተብሏል። የማይቋረጥ ወታደራዊና ሎጂስቲክ መዳረሻዎችን ለአሜሪካ በማረጋገጥ ሌሎች የውጭ ተወዳዳሪዎች በዚህ ወሳኝ ኮሪደር ውስጥ እንዳይገኙም ይከላከላሉ ሲልም ደብዳቤውን ዋቢ አድርጎ ሮይተርስ አስነብቧል። ቫሊዶግል ከዋና ከተማይቱ ሞቃዲሾ በስተሰሜን ምዕራብ በ90 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የቦሳሶ ወደብ ከፊል ራስ ገዝ በሆነችውም ፑንትላንድም ትገኛለች። ሶማሊያ ለአሜሪካ በብቸኝነት እንደ ጦር ሰፈር እንድትጠቀምበትና በመደብ እንድትቆጣጠር ካቀረበችው ውስጥ የበርበራ ወደብም አንዱ ነው ተብሏል። በርበራ ራሷን በነጻ ሀገርነት ባወጀችው ሶማሊላንድ የሚገኝ ሲሆን የሶማሊያ እርምጃ ሁኔታውን ወደ ግጭት ሊያደርገውም እንደሚችልም ይጠበቃል ተብሏል። ይህንን የበርበራ ወደብን አስመልክቶ ሮይተርስ ጥያቄ ያቀረበላቸው የሶማሌላንድ ጉዳይ ሚኒስቴር አብዱራህማን ዳሂር አደን የምን ትብብር ነው? አሜሪካ ይህንን ሶማሊያ የተባለ የተበላሸ አገዛዝን ተስፋ ቆርጣለች። አሜሪካ ለዓለም ሰላማዊ የተረጋጋና ዲሞክራሲ የሰፈነባት ሀገር መሆኗን ካሳየችው ሶማሌላንድ ጋር ለመደራዘር ዝግጁ ናት የሚል ምላሽም ሰጥተዋል። አሜሪካ ደደብ አይደለችም፣ በርበራ ወደብን በተመለከተ ከማንም ጋር መነጋገር እንዳለባቸው ያውቃሉ ሲሉም አክለዋል። በባይደን አስተዳደር ወቅት የዩኤስኤ አፍሪካ ኮማንድ አዛዥን ጨምሮ ከፍተኛ የአሜሪካ ባለስልጣናት የበርበራ ወደብንም ጎብኝተዋል። በኋላ ላይ ለአሜሪካ የጠፈር መንኮራኩሮች ድንገተኛ ማረፊያም ተብሎ መለየቱም ነው የተነገረው። ከ3 ዓመታት በፊት የአሜሪካ የመከላከያ
አውቶራይዜሽን አክት ተብሎ የሚጠራው የጸጥታ ትብብርን በማጎልበት ለጠንካራ ዲፕሎማሲያዊና ኢኮኖሚያዊ ግንኙነት መንገድ ይከፍታል በሚል ሶማሌላንድም እንድትካተትም ተሿሹሟል ነው ያሉት። ሶማሌላንድ እንደ አንድ የግዛቷ አካል አድርጋ የምታየው ሶማሊያ ከሶማሌላንድ ጋር የሚደረግ ስምምነትም ሆነ እውቅና እንደማትቀበልም በተደጋጋሚ ትናገራለች። ኢትዮጵያ ራሷን እንደ ነጻ ሀገር ካወጀችውና በዓለም አቀፍ ደረጃ ተቀባይነት ካላገኘችው ሶማሌላንድ ጋር 20 ኪሎ ሜትር የሚሸፍን የባህር ጠረፍ ለማግኘትም የፈረመችው የመግባቢያ ሰነድም ሶማሊያ በእጅጉ አስቀጥቶ በቀጠናው ከፍተኛ ውጥረትም ያስከተለ መሆኑም ይታወሳል። በምላሹም ኢትዮጵያ ለሶማሌላንድ እውቅና ለመስጠት እንዲሁም ከልማት ተቋማቷ ድርሻ ይኖራታል የሚልም ነው። ሶማሊያ እና ኢትዮጵያ የዲፕሎማሲያዊ ግንኙነታቸውን ያቋረጠ ቁርሾ ውስጥ ከገቡ በኋላ በቱርክ አደራዳሪነት ስምምነት ላይም ደርሰዋል። በቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን አደራዳሪነት ታህሳስ 2 ቀን 2017 ዓ.ም የተደረሰው የአንካራ ስምምነት ለአንድ ዓመት ያህል በቃላት ጦርነት ሲወዛገቡ የነበሩት ኢትዮጵያና ሶማሊያ ልዩነታቸውን በድርድር ጠረጴዛ ለመፍታት እንዲበቁም ያደረገ ነው ተብሏል። ሶማሌላንድ ከኢትዮጵያ ጋር በተደረሰው የባህር በር መግባቢያ ስምምነት ለመጀመሪያ ጊዜ እውቅና አገኛለሁ የሚል ተስፋም ነበራት። ሆኖም በዚህ የመግባቢያ ስምምነት ቁርሾ ውስጥ የገቡት ኢትዮጵያና ሶማሊያ ልዩነታቸውን ለመፍታት ስምምነት ላይ መድረሳቸውን ተከትሎ የመግባቢያ ስምምነቱ ጥያቄ ውስጥም ገብቷል ነው የተባለው። ከሶማሊያ ባለስልጣናት በኩል ይህ የመግባቢያ ስምምነት እንደተሻረ ቢናገሩም ኢትዮጵያ በይፋ ያለችው ነገርም የለም። ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ ሶማሌላንድ በአሜሪካ እውቅና ልታገኝ ነው የሚል መነጋገሪያ ሆኗል። ሀያላንና ተደማጭነት ያላቸው ሪፐብሊካኖች የሶማሌላንድን እውቅና የማግኘት ፍላጎት በአሜሪካ ፖለቲካ ውስጥም አጀንዳ አድርገውታል። ከጥቂት ወራት በፊት የአሜሪካ የምክር ቤት አባል ስኮት ፔሪ አሜሪካ ለሶማሌላንድ መደበኛ እውቅና እንድትሰጥ ረቂቅ ሕግም አቅርበዋል። ይህ ረቂቅ በአውሮፓውያኑ ሚያዝያ 2023 ሁለተኛው የትራምፕ የፕሬዝዳንትነት የስልጣን ዘመንን በማስመልከት የወጣው ፍኖተ ካርታ የተከለለም ነው ተብሏል። ፕሮጀክት 2025 የሚል ስያሜ የተሰጠው ይህ ፍኖተ ካርታ በቀኝ አክራሪው ሄሪቴጅ ፋውንዴሽን በተሰኘውና ከ100 በላይ ወግ አጥባቂ ድርጅቶችም የተደፈነ ነው። ሰነዱ ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ 2 ሀገራቶችን ብቻ ይጠቅሳል። ሶማሌላንድና ጅቡቲ ናቸው። አሜሪካ በጅቡቲ ያላትን ተጽዕኖ ማሽቆልቆል ለመቋቋም ሶማሌላንድ እንደ ሀገርነት እውቅና መስጠትም የሚል ነበረ። በትራምፕ የቀድሞ አስተዳደር ወቅት በአፍሪካ ጉዳዮች የቀድሞ ረዳት ጸሐፊና ኢትዮጵያ በአምባሳደርነት ያገለገሉት ቲቦር ናዝ እና የአፍሪካ ልዩ መልእክተኛ ፒተር ፋም የሶማሌላንድን ነጻነት በከፍተኛ ሁኔታ የሚያቀነቅኑም ናቸው ተብሏል። በአሁኑ ወቅት ሶማሊያ ከትራምፕ አስተዳደር ጋር ያለው ግንኙነት ስላሳሰባት አንድ ወትዋች ወይንም ደግሞ ሎቢ ቡድንም ቀጥራለች ተብሏል። ሶማሊያ በዋሽንግተን መቀመጫውን ላደረገው ቢጂአር ለተሰኘው የሎቢ ድርጅት $600,000 ለመክፈል ተስማምታለች ነው የተባለው። የቱርክ ፕሬዝዳንት ሬሰፕ ጣይብ ኤርዶዋን ቀንደኛ ተቃዋሚ የሆኑት የኢስታንቡል ከንቲባ የሆኑት ኢማሞግሉ መታሰራቸውን ተከትሎ በተነሳ ተቃውሞ ቢያንስ 2000 ያክል ሰዎች መታሰራቸው ተዘግቧል። አብዛኞቹ ታሳሪዎች ወጣት የዩኒቨርሲቲ ተማሪዎች ሲሆኑ ተማሪዎች ድምጻቸውንም ለማሰማትም አደባባይ ወጥተዋል። ምንም እንኳን በሀገሪቱ ትልቋ ከተማ በሆነችው ኢስታንቡል ውስጥ ተቃውሞ ማድረግ ቢከለከልም ተማሪዎች ግን ይህ እግድ ሳያውቋቸው በየቀኑ ድምጻቸውን በማሰማት ላይ ይገኛሉ። የሚገናኙት የከተማዋ ንዑስ አደባባይ በሆነው ሳራቼን ፓርክም ነው። አመሻሹን ተገናኝተው የሚያሰሙት ተቃውሞ በፖሊስ አስለቃሽ ጭስ፣ የፕላስቲክ ጥይትና ግፊት ያለው ውሃም የታጀበ ነው። የኢማሞግሉ ሪፐብሊካን ፒፕልስ ፓርቲ አሊያም ደግሞ ሲኤችፒ ከሰሞኑ ስትራቴጂውን የቀየረም ይመስላል። በአደባባይ መሰባሰብም እንደማያዋጣ ለደጋፊዎቹ እያሳወቀ ይገኛል። በምትኩ የፓርቲው ደጋፊዎች ከቤታቸው ሆነው በማጨብጨብ የመኪና ጥሩምባ በማሰማትና በመስኮታቸው በኩል ባንዲራ በማውለብለብ ተቃውሟቸውንም እንዲገልጹም ነው የጠየቀው። ፓርቲው ቅዳሜ ዕለት ያለውን የተቃውሞ ሰልፍ ለማካሄድም አቅዷል። ምንም እንኳን በኢስታንቡል የተቃውሞ ሰልፍ ቢከለከልም ቅስቀሳ ማድረግ ግን እስካሁን ድረስ እንደቀጠለ ነው። ተማሪዎቹ ግን ምንም የሚያግዳቸውም ነገር የለምም ነው የተባለው። መሀል ኢስታንቡል ማካ ፓርክ የተሰበሰቡ ተማሪዎች ማንነታቸው እንዳይለይ የፊት ጭንብልም አጥልቀዋል። ፎቶ መነሳትም አይፈልጉም። ለሚያናግራቸውም ሰው ትክክለኛ ማንነታቸውንም አይገልጡም ነው የተባለው። ህልማችን ተቃውሞ ስናሰማ ፊታችንን የማንሸፍንበት ሀገር እንድትኖረን ነው ሲልም አንድ ተማሪ ለቢቢሲ መናገሩን ተደምጧል።
ፕሬዚዳንት ኤርዶዋን ጭንብል ያጠለቁ ሰልፈኞችን አሸባሪዎች ናቸው ሲልም ገልጿቸዋል ነው የተባለው። ኢማሞግሉ በቁጥጥር ስር የዋሉት በአውሮፓውያኑ መጋቢት 19 ሲሆን በይፋ የቀረበባቸው ክስ ደግሞ ሙስና ሰርተዋል የሚል መሆኑም ሲደመጥ ቆይቷል። የሲኤችፒ ፓርቲ እጩ ሆነው በተመረጡ ቀን ነው ክስ ተመስርቶባቸው የፍርድ ሂደቱ እስኪጀመር ድረስም በቁጥጥር ስር እንዲቆዩ የተደረገውም የሚሉ መረጃዎች አሉ። ተቃዋሚ ፓርቲው ኢማሞግሉ ላይ የቀረበው ክስ ፖለቲካዊ ይዘት ያለው ነው ብሎ የከንቲባው መታሰር መፈንቅለ መንግስት ነው ሲልም ይከሳል። ኤርዶዋን ግን ይህንን ወቀሳ አይቀበሉትም ማለቱን ቢቢሲ አስነብቧል። ምንም እንኳን በማካ ፓርክ ለተቃውሞ የወጡ ተማሪዎች ከየትኛውም ፓርቲ ጋር ግንኙነት እንደሌላቸው ቢገልጹም መብት፣ ህግና ፍትህ የተሰኘውን የተቃዋሚ ፓርቲ መፈክርም ሲያሰሙ ይታያሉ ነው የተባለው። ያለንበት ሁኔታ ተመልከቱ እስቲ፣ የአንድ ተማሪ ድምጽ ነው። ሰዎች ፍርድ ቤት እንኳን ሳይቀርቡ ነው ለእስር እየተዳረጉ ያሉትም ሲሉም ተደምጠዋል ተማሪዎቹ። ሌላኛው ተማሪ ደግሞ የተመረጠ ፍትህ አለ ሲልም ያማራል። ይህ ኢማሞግሉ መታሰር ጉዳይ ብቻ አይደለም፣ ሌሎች በሙስና እየተጠረጠሩ ለምን ምርመራ አይደረግባቸውም ይላል። አብዛኞቹ ተማሪዎች የፍትህ ስርዓቱ ገለልተኛ አይደለም ባይም ናቸው። ፍርድ ቤት ከመንግስት ቁጥጥር ውጭ እንዲሆን እንፈልጋለን የሚሉ ተማሪዎች ሲኖሩ የቱርክ መንግስት ፍርድ ቤቶች ገለልተኛ በሆነ መንገድ ነው የሚያገለግሉት የሚል ምላሽ ነው የሰጠው። ከፍርድ ቤት ገለልተኛነት በተጨማሪ ምጣኔ ሀብታዊ አለመረጋጋት፣ ሴቶች ላይ የሚደርሱ ጥቃቶች መጨመርና የወደፊት እጣቸውም ምን ሊሆን እንደሚችል አለማወቃቸው ተማሪዎቹ አደባባይ እንዲወጡ እያደረጋቸውም ይገኛል ነው የተባለው። ኢማሞግሉ ከዩኒቨርሲቲ ያገኙት ዲፕሎማ እንዲሰረዝ መደረጉም ተሰምቷል። ይህ ማለት ለፕሬዝዳንታዊ ምርጫ እጩ ሆነው መቅረብ አይችሉምም ሲልም ነው ቢቢሲ ያስነበበው። የእሱን ዲፕሎማ ነጥቆ ማለት የእኛንም ላለመንጠቃቸው ምንም ማረጋገጫ የለውም ማለታቸውን ደግሞ አንድ ተማሪም ምላሹን ሰጥቷል። ምንም እንኳን በቱርክ ያለው ሁኔታ አስተማማኝ ባይሆንም ሁሉም ወጣቶች ሀገሪቱን ጥለው ለመሄድን ፈቃደኛ አይደሉም ነው የተባለው። አብዛኞቹ የሁለተኛ ደረጃ ትምህርት ቤት ጓደኞቼ ወደ ውጭ ሀገር ሂደዋል። እኔ ግን መውጣት አልፈልግም። ወጣት ቱርካዊ ነኝ። ወደፊት መኖር ነው የምፈልገውም ሲል ተደምጧል። ፒ ፓርቲ ማታ ማታ በሳራቼን ፓርክ እንዲቋረጥ ቢያደርግም ተቃውሞ ግን እየተቋረጠ አይመስልም። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን ለሰዓቱ ተሰሙት የወደድ ነው የዜና ጥንቅራችን እስካሁን ያደመጣችሁትን ይመስል ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ ያልኩኝ እኔ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችሁ።